በሴክስ ህይወታችን 7 ዙር እንደሄደልኝ ፈልጋለሁ። እሱ ደግሞ ያን ማድረግ አይችልም። አስበው ነገር ያለው ቪያግራ እንኳን አጠጥቼው እንደዛ ማድረግ አልቻለም። ቪያግራ ምትዩ አስሬ በቃ እንደዛ አርጌ ያለ ፍላጎት እኮ ነው ቪያግራውን እንኳን ያጠጣሽኝ። ጠጥታ እንኳን መች አደረክ? ሳላቀርብሽ ደግሞ ልክ የሆነ እንደ ጀብድ ታወራለሽ። እንደዛ ሶ ነው መች ጠጣኩ መች አደረክ? ስርዓት የሚባል ነገር ይመስል ማለት ያው በግልጽ ልንገርህና በሴክስ ታይም ወይም ደግሞ ወሲብ ሰዓት ረጅም ሰዓት ነው የምትቆየው እሷ። እኔ ደግሞ እንግዲህ ያው የራሴን ስሜት ነው ማዳመጠው። ገብቷል ማለት በቃ ምንድነው የሚባለው ይሄ ከመጠን በላይ ነው በቃ እሷ የምትፈልገው። ገባ ኦልሞስት ከአንድ ሰዓት በላይ ምናምን ትንትላለችና ለስንተኛ እንኳን ማታ በውሃ የምታጠጭኝ ነገር ምንድነው? እስኪ መርዝ ምንድነው እንድል የምፈልገው እንዴ? እንደውም ልንገርህ ቪያግራ ነው ታጠጣ የነበረው። መች በሱ እንኳን ሰው ሆንክ። ይኸው እንደምናየው እንዲሁ እንደሆንክ ነው የምትኖረው። ለምን አንተ የቤት ገበና እንድናወራ ታደርገናለህ እንዴ? ደግ አደረኩ በቃ። አዎ ሳጠጣ ነበር እያወቅኩ እንዳላወቅኩ ነው። ሲጀምር መች በሱስ ደህና ነገር አደረክ? መች በሱስ ፍላጎቴን አሳካህልኝ? ከባለቤቴ ጋር እንደው እናንተ በተቻለ መጠን እንድንነጋገር ብታደርጉንና ብንስማማ ልጁ እንዲወለድ ፈልጋለሁ። ከሰራተኛ የተደገዘ ልጅ ይወለድ። ከዛ ግን ልጁን እኔ ማሳደግ እፈልጋለሁ። ሚስቴም ከፈቀደችልኝ እንደው ቤቴ ውስጥ ባሳድገው ደስ ይለኛል። አሁን ሰውነቴን ተመልከቱ እስኪ እንዴት እንደከሰው እንደዚህ በቃ አንተ እሷን እኮ ብታያት እኮ ምን እንደምታክል ነው የምነግርህ። በእውነት የምሬን ነው የምልህ። በጣም እኮ ሂውጅ ነች። ሰላም ውድ ተመልካቾቻችን፣ ዛሬም በድጋሚ ተገናኝተናል። በዛሬ ፕሮግራማችን አንድ ባለ ታሪክ ይዤላችሁ መጥቻለሁ። ባለ ታሪካችን እዚህ ስቱዲዮ አብሮኝ ይገኛል። አብራችሁን ቆዩ። እንኳን ደህና መጣ። እንኳን ቆየኛል። እስቲ በመጀመሪያ ስምህን ለኔም ለተመልካቾቻችን በማስተዋወቅ እንጀምር። እኔ አብርሃም እባላለሁ። እሺ አብርሃም፣ ምንድነው ወደኛ ሚዲያ ያመጣህ ጉዳይ? ምንድነው ለኛ ይዘልን የመጣው ነገር? ምን መሰለህ፣ እኔ ረዘም ያለ ዓመት የቆየ ትዳር አለኝና በቃ በትዳሬ ውስጥ ትንሽ ያለመግባባቶች ሲፈጠሩ ከኔ አቅም በላይ ስለሆነ ምናልባት የእናንተ ሚዲያ ደግሞ እንደዚህ አይነት ነገር ላይ ሲሰራ ከዚህ በፊት ስለተመለከትኩ የተወሰነ እገዛ ፈልጌ ነው የመጣሁት። እሺ ችግር የለውም። እገዛም ካለ የምናደርግልህ ይሆናል። የተፈጠረብህ የደረሰብህ ነገር ካለ ምንም ነገር ሳታስቀር ሁሉንም እስቲ ለኔም ለተመልካቾችንም ግልጽ አድርገህ በደንብ አብራርተህ ከመጀመሪያው ጀምሮ ንገረኝ እስቲ። ያው ጉዳዩን ለመናገር ትንሽ ይከብዳል ማለት እንደዚህ በግልጽ አውጥተህ የምትናገረው ነገር አይደለም። አክቹሊ እኔም ትንሽ ያው ገፋ ያለ ችግር ስለሆነብኝ ነው እንደዚህ ሚዲያ ላይ ይዤ ለመምጣት የደረስኩት እንጂ ከባህላችንም ከምንም አንፃር ልክ የሆነ ነገር አይደለም። በርግጥ ግን አንዳንዴ ደግሞ በቃ ትዳር ለማዳን ስትል የማታደርገው ነገር የለም መቼስና እንደነገርኩ አንድ 4 ዓመት አካባቢ በትዳር ቆይተናል ከባለቤቴ ጋር ማለት ነው። ትዳር ስለ እንደዚህ ተጋብተን ኦፊሻሊ ሳይሆን ያው አብረን ነው የምንኖረው ለ4 ዓመት አካባቢ ማለት ነውና ያው እንዋደዳለን። እኔም ስራ አለኝ፣ ገቢ አለኝ፣ ጥሩ ገቢ አለኝ። እሷም ደግሞ ትሰራለች። ሁለታችን የራሳችን ገቢ አለን እና ጥሩ የሚባል ህይወት ነው የምንኖረው። በርግጥ ግን ከሆነ ጊዜ በኋላ በቃ የሆነ ማለት ያልተለመዱ ባህሪዎችን ማሳየት ጀመረች እሷ። እኔ ያለመድኳቸው በቃ ልቀበላቸው ማልችላቸው ከእምነትም ከባህልም ከምንም ከብዙ ነገር አንፃር በቃ ልቀበላቸው ማልችላቸው ነገሮችን ማሳየት ሲጀምር ትንሽ ግራ ገባኝ። ምንድነው ነገሩ? ያው አልጋ ላይ አለመጣጣሞች መፈጠር ጀመሩ ማለት ነው። በወሲብ እያልተጣጣምን መጣን ማለት ነው የሆነ ሰዓት ላይ እና ምንድነው በቃ አላቅም ለምን እንደሆነ እንደዛ እንደሆነች። በፍቅረኝነት ዘመን በነበርንበት ጊዜ እንደዛ አይነት ባህሪ አልነበራትም። በርግጥ በኋላም አብረን መኖር ከጀመርነው በኋላም የተወሰኑ ዓመታትም በሰላም ኖረናል። ከጊዜ ወደ ጊዜ ግን እኔ አላቅም ከምን የመነጨ እንደዚህ አይነት ባህሪ ልታመጣ እንደቻለች አልገባኝም። ግን በቃ በወሲብ ምንም መጣጣም አልቻለም። ገብተዋል። ምክንያቱም ያው እኔ ነግሬሃለሁ ስራ አለኝ እሰራለሁኝ እና ስሰራው ደክሜ ነው የምገባው ቤት። እሷ ደግሞ ስራዎቿ የሚሰሩት ቤት ውስጥ ነው። ገብተዋል። ኦንላይን ነው የምሰራቸው ብዙ ስራዎችን እና ቁጭ ላይ መዋል ኦፖርቹኒቲዋ ሰፊ ነው እና በዛ መሀል እየተጣጣምን አለን። እኔ እሷን ስሜት መረዳት አልቻልኩም፣ እሷም ደግሞ እኔ ልትረዳኝ አልቻለችም። ምክንያቱም እሷ አልጋ ላይ ማለት ያው በግልጽ ልንገርህና በሴክስ ታይም ወይም ደግሞ ወሲብ ሰዓት ረጅም ሰዓት ነው የምትቆየው እሷና እኔ ደግሞ እንግዲህ ያው የራሴን ስሜት ነው የማዳምጠው። ገብተዋል ማለት በቃ ምንድነው የሚባለው ይሄ ከመጠን በላይ ነው በቃ እሷ የምትፈልገው። ገባ ኦልሞስት ከአንድ ሰዓት በላይ ምናምን ትንትላለችና ከዛ እኔ ደግሞ እሱን ማድረግ አልችልም። ገባ በዛ ላይ በተከታታይ ነው በቃ ሳምንቱ ሙሉ
የግድ ማድረግ አለብኝ እንደዚህ አይነት ነገር እና ያንን ደግሞ አትችልም። ገብቷል። ሰው ሆነ ስታስበውም የሚሆን ነገር አይደለም። በሳይንስም በምንም በባህልም እኮ የሚያስኬድ አይደለም የሚገባ እና በቃ ላለመግባባታችን ለግጭታችን መንስኤ እየሆነ መጣ ማለት ነው። ቆይ በመጀመሪያ በፍቅር ግንኙነት እያላችሁ እንዴት ነው ግንኙነት ሴክስ አድርጋችሁ አታውቁም ነበር ማለት ነው? በፍቅር ግንኙነት እያለን ሴክስ አድርገን አናውቅም። ሴክስ ያደረግነው አብረን መኖር ከጀመርን በኋላ ገብቷል። ግን ልክ አብረን መኖር ከጀመርን በኋላም የተወሰነ ጊዜ ጥሩ ነበርን፣ የሆነ መግባባቶች ነበሩ። እንግዲህ ወይ አፍላ ፍቅር ላይ ስለሆነን እንደሆነ አላውቅም። በኋላ ነው በቃ ነገሮች እየተገለጡ የመጡትና የማይሆን ባህሪ እያሳየች የመጣችው እሷን ከዛ በኋላ ነው። እና በቃ በጣም ረጅም ሰዓት በቃ ሴክስ ማድረግ ትፈልጋለች፣ ዴይሊ ሴክስ ማድረግ ትፈልጋለች ምናምን ከኑሩህ ጋር ከአኗኗር ስታይልህ ጋር ምናምን ከውሎህ ጋር ምናምን አይሄድም እንደዚህ አይነት ነገር ገባ እና ከአቅም በላይ የሆነ ይመጣል። ምንም ወንድ ልጅ ብትሆንም ትፈተናለህ የሆነ ሰዓት ላይ ገባ እና በቃ ከዛ በኋላ መጋጨት ጀመረን። በቃ በዚህ ጉዳይ መጨቃጨቅ ጀመረን ማለት ነው። እንዴት ነው እስቲ ከፍቅረኛ አሁን ከባለቤት ጋር ከመሆን በፊት የፍቅር ግንኙነት አንተም ነበረ? ባለቤትስ እንዴት ነበረ? እሷም የፍቅር ግንኙነት ነበራት? እንዴት ነው ታውቃለህ አንተ ይሄን ነገር? እኔ ከእሷ በፊት ብዙ ሴት አላውቅም እውነት ለመናገር ራሴን ንጹህ ለማድረግ ሳይሆን ያው እውነታውን ነው። እሷ ግን ከኔ በፊት ሪሌሽን ብቻ ሳይሆን 3 ጊዜ አግብታ ፈታለች፣ በትዳር ደረጃ ማለት ነው። ባለ 3 ባሎችን አግብታ ፈታለች። እና እኔ እንደው ሳስበው ምናልባት ከነሱ ጋር የተፋታችበት ምክንያት ይሄ ሊሆን ይችላል ብዬ አስባለሁ። ገብቶሃል እንጂ ሌላ ምክንያት ሊኖር አይችልም ከዚህ የበለጠ። እና ምናልባት ትዳር የማይበረክትላትም በዚህ ምክንያት ነው ብዬ እንዳስብ አድርጋኛለች። ምክንያቱም በአንድ ሌሊት አንተ 7 ጊዜ ምናምን እኮ ነው ማድረግ የምትፈልገው። በጣም የሚከብድ ነገር እኮ በእውነት ወንድ ልጅ ሆነ ትረዳዋለህ መቼስ ስሜቱ። እና ይሄ በጣም ኤክስትራ የሆነ በቃ በጣም እንደው አላስፈላጊ የሆነ የወሲብ ስሜት ነው ያላት። እና እሱ ደግሞ ያው በወሲብ አለመጣጣም ደግሞ እንትን ይልሃል። ብዙ ትዳር የሚያፈርሰው እሱ ነው ታውቃለህ። እና በቃ መፍትሄ የምታገኝለትም አይነት ነገር አይሆንም። በቃ በእያንዳንዱ ነገር መከራከር፣ መጨቃጨቅ ትጀምራለህ። በቃ የማትግባባ ከሆነ በዚህ ጉዳይ ኤቭሪቲንግ ላይ እንትን በግልጽም የምታወራው ጉዳይም አይደለም። እንደዚህ ነው ብለህ የምታስቀምጠው ጉዳይ አይሆንም አንዳንዴ። ምክንያቱም አንደኛው ወገን ላይ ይቀበለው ይችላል ገባ እና ለሁሉም ክርክር በቃ መነሻ ይሆናል። ቤት ውስጥ ሰላም ጠፋ በቃ ገባ። ቆይ በትዳር ምን ያህል ቆይታችኋል? እንደነገርኩ ኦልሞስት ወደ 4 ዓመት ሆኖናል። 4 ዓመት በጣም ብዙ ነው። ግን ምን በቃ እኔ ችዬ ነው የኖርኩት። በቃ በጣም ችዬ ታግሼ ማለት ነው። እኔ እሷን ባህሪ ችዬ ነው የኖርኩት እውነት ለመናገር በዚህ ጉዳይ ላይ በተለይ። ሌላ ብዙም አስቸጋሪ ባህሪ ያን ያህል የላትም። ይኖራሉ እንከኖች ግን ያን ያህል አይደለም። ግን በዚህ ጉዳይ ላይ በቃ ችዬ በቃ ገመናዬን ላለማውጣት በጣም ጥረት እያደረኩ ነው ቆየሁት። ከአቅሜ በላይ ሲሆንብኝ ነው በቃ አሁን ለማንስ ትናገረዋለህ? ለጎረቤትም ብትናገረው ለጓደኛም ብትናገረው መሳቂያ ነው የሚያደርጉ። የተዳረን ገበና ማውጣት ነው የሚሆነው ገብቷል። ሰው በቃ አትሊስት እንደዚህ ሚስጥራዊ በሆነ መንገድ ነገሮችን መፍታት ብችል ብዬ ነው ወደ እናንተ ጋር የመጣሁት። እንደው 4 ዓመት በትዳር ቆይተናል ብለኸኛል አይደለ? እና 4 ዓመት በትዳር ስትቆዩ ምን ያህል ጊዜ በሰላም ኖሯችን ማለት ይሄን ጸባይ ያመጣችው የትኛው ሰዓት ላይ ነው? እንዴት ነው ንገረኝ እስኪ በደንብ። አዎ ምልህ የመጀመሪያ ጊዜ ስትገናኝ ሁሉም ሰው ባህሪው እስኪገለጥ ድረስ መላክ ነው የሚጫወተው ታውቃለህ። እና ያው በደንብ እስክትተዋወቅ ድረስ ጊዜ ሊፈጅ ይችላል። እና የተወሰነ 6 ወር 7 ወር ምናምን ሰላም ነበር ይወጣል። ከዛ በኋላ ነው በቃ ከዛ በኋላ ያው እውነተኛ ማንነት ሲገለጥ መቼስ አትደብቅም። አብረን ስትኖር ማትደብቃቸው ነገሮች ይኖራሉ። በቃ መደበቅ ብትፈልግም የማችላቸው ነገሮች ይኖራሉ። ከነዛ መሀል አንደኛው ይሄ የወሲብ አለመጣጣሙ ነው። እና አንዳንዴ አምሽታ የምመጣበት ጊዜ ያለ አይ ቲንክ መጠጥ ምናምን ትቀማምሳለች መሰለኝ። እሱ ደግሞ ሲጨመርበት በቃ ምንም መግባባት አልቻለም። በቃ 6 ወር ከቆያችሁ በኋላ እንግዲህ ከዛ በኋላ በሂሳብም ቢሆን አሁን ከ3 ዓመት ከ4 ወር ምናምን አንድ ላይ ሆናችኋል ማለት ነው። እና በዛን ጊዜ እንዴት ነበረ ግንኙነታችሁ? ከባድ ነው። አሁን በሴክስ አለመጣጣም ነው ያ ሁሉ ዓመት አብራችሁ መዝለቅ ማለት በጣም የሚያስገርም ነገር ነው። እንዴት ያንን ጊዜ ያሳለፍከው? በምን አይነት ሁኔታ አለፋችሁት ያን ጊዜ? ያው እንደነገርኩ በቃ በእኔ ጽናት ነው ገብተዋል። ምክንያቱም እላፊ የሆነ በቃ አንዳንዴ ቀንም ራሱ እንደዚህ እንትን ትላለች ትፈልጋለች ምናምን ማድረግ ምናምን ስራ ላይ ሆኜም ሁሉ ደውልልኝ ጊዜ ያለ ስራ ቦታ የምመጣበት ጊዜ ያለ በጣም በቃ ይሄ ለማመን የሚያስቸግር እስኪመስል ድረስ ማለት ነው። ግን በቃ ያው ችግርህን ችግር አድርገህ ትዳሬ እንዲበተን ስለማልፈልግ ቤተሰብም ደግሞ አለ ከጀርባ ገብተዋል። ብዙ ሰው አለ ትዳር እንዳለን የሚያውቅ ሰው እና እንደው ትዳርን ዝም ብለህ ከመሬት ተነስተህ የምታፈርሰው ነገር አይደለም። እና ብዙ ጊዜ ዝም ብዬ ፊልድ ወጣሁ ምናምን እያልኩ ክፍለ ሀገር ሄጄ የተወሰነ ረፍት አድርጌ እመለሳለሁ።
ቤት ማዳርባቸውን ጊዜያት ምናምን እየበዙ መጡ። ገብቷል። በቃ ከዚህ ነገር ለመገላገል ስል ጓደኞቼ ጋር ምናምን አድራለሁ፣ ኳስ ላይ ነው ምናምን ብዬ እንዳልኩ ፊልድ ምናምን ብዬ የሆነ 2 ሳምንት ምናምን ጋፕ ወስጄ እመጣለሁ። እንደዛ እያደረግኩኝ ነገሮችን ለማስታመም ሞከርኩ። ገባ። ቤት ውስጥ ታም ያለው የምልበት ጊዜ ራሱ በጣም ብዙ ነው። በቃ አልጋ ለመለየት በማሰብ ማለት ነው። ሶፋ ጋር የማድርበት ጊዜ ብዙ ነው ምናምን። ያ ምንድነው የእሷን ፍላጎት ካለመረዳት ምናምን አይደለም፣ ግን ደግሞ እኔ ከአቅሜ በላይ ስለሆነ ነገሩ ነው። ገባ። እንደዛ እያደረግኩኝ በቃ ይኸው ውስጥ ወደ 3 ዓመት ከ6 ወር አካባቢ አብረን ለመቆየት ሞከርን። ግን በቃ ቢግ ኢሹ ነው። ገብቷል። ትልቅ ጉዳይ ስለሆነ ይሄ በቃ አልጋ ላይ ካልተስማማህ እኮ ምንም ቤተ ሰላም አይሆንም። ገባ። በሌሎች ነገሮች ባትስማማ እንደው አትሊስት አውረተህ እንኳን ትግባባለህ። እና እንዴት ነው ታዲያስ ሐኪም ቤት የመሄድ ምናምን አጋጣሚ የለም? እሷንም ለማሳየት ማለት ይሄ አሁን ወጣ ያለ ስለሆነ እንዳልከኝ ከሆነ ደግሞ መስሪያ ቦታም ትመጣለች ብለኸኛል፣ እየደወለች ታስቸግረኛለች ብለሃል፣ ቅንቅን ላይ ትፈልጋለች ብለኸኛል፣ በየቀኑ ነው ብለኸኛል። እና ይሄ ነገር ወጣ ያለ ነገር ነው ከሰብአዊነት ብዬ ስላሰብኩኝ ነው። እና ሐኪም ቤት ይዘህ ለመሄድ እሷንም አስቀምጠሃት ባለቤት ናት ለማዋራት አልሞከርክም? አይ ወጣ ያለ ነገር ነው እንጂ በደምብ እንዴ እስኪ ሰውነቴ ሁሉ እስኪያልቅ ድረስ አንተ ምን ሆነ እንደዚህ እያየኝ ራሱ ግን ምንድነው መሰለው ሆስፒታል ለመሄድ እሷ ሲጀመር በእንደዚህ አይነት ጉዳይ ላይም ለማውራት አትፈልግም። ምክንያቱም እሷ ልክ የጤናማ ስሜት አድርጋ የምታስበው እንጂ እንደ ችግር አትቆጥረውም። እኔ ነኝ እንደ ችግር እንደሆነ የሚገባኝ። እሷ ጋር ያለውን ስሜት ልክ የጤናማ ሰው ስሜት አድርጋ ስለምታስበው እንደዚህ አይነት ጉዳይ ላይ እንትን አትልም። እኔ ግን ሄጄ ቼክ አድርጌያለሁኝ እና ያው እኔ ሙሉ ጤናማ እንደሆንኩ ተነግሮኛል። እንግዲህ ሜቢ የእሷን ስሜት ማስተናገድ ያለመቻል ችግር ሊኖር ይችላል። ምክንያቱም አብኖርማል የሆነ ነገር ስለሆነ ማለት ነው ጤናማ ያልሆነ ነገር እና እንደው በዚህ ደረጃ ራሱ ምን እንደሚገፋፋት አላውቅም። እኔ አንዳንዴ ሰይጣን ነው ምናምን እላለሁ። ገባ። በቃ ይጨንቀኛል፣ ብዙ ነገር እንዳስብ ያደርገኛልና በእንደዛ ደረጃ ላይ ነበር። የሆነ ነገር ልጠይቅህና እንግዲህ አንተ ሴክስ ታደርጋላችሁ እንግዲህ እናንተ አሁን ምን ያህል አንተ አሁን ኖርማል ነው ብለህ የምታስበው ደቂቃ አለ አይደለ? ምን ያህል ደቂቃ ታደርጋላችሁ ከባለቤትህ ጋር? አሁን አንተን ለእኔ ኖርማል ይሄ ነው የምትለው ሰዓት ያደረጋችሁ ሰዓት ስንት ሰዓት ነው ወይ ስንት ደቂቃ ነው እንዴ? በቃ ማክሲመም እኮ 15-20 ደቂቃ እናደርጋለን። 20 ደቂቃ ታደርጋላችሁ ነው እናንተ በስርዓት እናደርጋለን። 2-3 እንደዚህ ባንድ ላይ እናደርጋለን እኮ። ግን ከዛ በላይ ሲሆን ደግሞ ጥሩ አይመጣም። ምክንያቱም ዴይሊ ነው ደግሞ በዛ ላይ ገብቷል። እና ለጤናም ራሱ ልክ አይደለም። ከባድ ነው በጣም ነው በጣም። አሁን ሰውነቴን ተመልከቱ እስኪ እንዴት እንደከሰው እንደዚህ በቃ አንተ እሷን እኮ ብታያት እኮ ምን እንደምታክል ነው የምነግርህ። በእውነት የምሬን ነው የምልህ። በጣም እኮ ሂውጅ ነች። እኔ በቃ ከቀን ወደ ቀን እየከሳው በቃ እንደዚህ ልቅ ብዬ ተመልከት እስኪ። በጣም ወፍራለች ማለት ነው እንዴ? በጣም ወፍራለች። በጣም እንዴ ነው ብታያት በቃ ላታምን ትችላለህ። እንደው አብረን ስንሄድ ራሱ እኔ አፍራለሁ። አንዳንዴ ይሳቀቃሉ። ገብቷል። ለምንድን ነው የምትሳቀቀው እንዴ? በጣም እንዴ አንተ እሷ እናትና ልጅ ነው የምንመስለው እኮ እውነት ባልና ሚስት ራሱ አንመስልም። እንደዛ ያደረገኝ ይሄ ነገር ነውና ትንሽ ያሳስበኛል። እና ቆይ አሁን አንተ ወደኛ ሚዲያ የመጣኸው ለምን ምን እንድናደርግልህ ፈልገን የመጣኸው? ያው እንደነገርኩ ነው። አሁን አንደኛ ነገር ያው የሚስቴ ጉዳይ ብቻ አይደለም። መጀመሪያ እንደነገርኩ የእሷ ጉዳይ ነው እንዳልኩ ነው። ሁለተኛው ነገር ግን ምንድነው ከጊዜ ወደ ጊዜ አለመግባባታችን እየሰፋ እየከረረ ሲመጣ አንድ ቤት ሁሉ መኖር እስኪከብደን ድረስ ሲሆን እኔም ደግሞ በቃ ገፍቼ እምቢ ማለት እንዳለብኝ ስለተሰማኝ በቃ ይሄንን ነገር ማቆም እንዳለብኝ ደጋግሜ ስነግራት ግጭቶች ተፈጠሩ በመካከላችን እና አይ ቲንክ እሷም ወደ ውጭ ማየት ጀመረች ይመስለኛል። ከሌላ ሰው ጋር ጀመረች እንደዚህ ወይ እንግዲህ ስሜቷን የሚረዳት ሰው ወይ ደግሞ የሚያረካት ሰው አግኝታ ሊሆን ይችላል። አሮ ነው ብቻ ከዛ ሰው ጋር እንደጀመረች ሲገባኝ ከዛ ኦልሞስት ወደ 1 ወር ምናምን በቃ ጋፕ ተፈጠረ በመካከላችን። ምንም ነገር በቃ የለም። ቤት ውስጥ ገብቷል። አብረንም አንበላም አብረንም አንተኛም ማለት ነው። ይሄ ያወቅኝ ስሜት እያወቅ ከሌላ ሰው ጋር እንደዚህ ነገር እንደተፈጠረ እያወቅ የተሰማ ምንም አላደረክም አንተ? ምንም አልወሰንክም እኮ አሁን ይኸውልህ በዚህ 1 ወር መሀል እንደዚህ አይነት ነገር ሲፈጠር ያውንም ደግሞ ሰው አይደል ወንድ ልጅ ነኝና ትንሽ ስሜቴ ደግሞ ይፈትነኛልና በተለያዩ አጋጣሚዎች ከቤት ሰራተኛችን ጋር ከአጋዣችን ጋር በቃ እንትን አለ ማለት ነው። ተኛን ላይክ ሪሌሽን ጀመር እንደዚህ ሴክሹዋል ከሰራተኛችሁ ጋር። ማለት ያው ልክ ነው እያልኩ ሳይሆን
ግን በቃ ተፈጠረ ሀፕን አደረገ። ምክንያቱም ወንድ ልጅ ነህና ስሜት ደግሞ አንዳንዴ ይፈታተናልና ልክ ባይሆንም እንደዚህ አይነት ነገሮች ተፈጠሩ ቤት ውስጥና ከሰራተኛችን ጋር በተደጋጋሚ እንደዚህ አይነት ነገሮችን ፈጸም። ከዛ በኋላ ግን ምንድነው ሀፕን ያደረገው ነገር ባለቤቴ ያረገዘች እና ኦልሞስት ወደ 4 ወር አካባቢ እርጉዝ እንደሆነች ነገረች። ያንን በነገረችኝ በተመሳሳይ ሰዓት ደግሞ ሰራተኛችን እንዳረገዘች ነገረችኝ እና ፔሪድ የቀረ ምናምን ስትለኝ ወስጄ ሆስፒታል ቼክ አስደረኳት። ወስጄ ቼክ ሳስደርጋት አዎ ልጁ አለ ምናምን አለ እና በቃ በተመሳሳይ ሰዓት ሁለቱም አረገዙብኝ ማለት ነው። እንደዚህ አይነት የሆነ ጥልፍልፍ ያለ ነገር ውስጥ ስለገባሁኝ በቃ ግራት ስለተጋባው ነው እናንተ ጋር የመጣሁት። ገብቷል። እና ለሚስቴ ምን ብዬ መናገር እንዳለብኝ አላውቅም። ሰራተኛችን ምን ማድረግ እንዳለብኝ ግራ ገብቶኛልና ምናልባት እናንተ ማድረግ የምትችሉት ነገር ካለ አትሊስት እንደው ይቅርታ እንኳን ጠይቂያት ስቶሪውን ብነግራት ይሄን የተፈጠረውን ነገር ብነግራትና አሮን ነው ትረዳኛለች አትረዳኝም የሚለውን አላውቅም። ግን በቃ የሆነ ነገር ሊፈጠር ነው እናንተ ጋር የመጣሁት። አንተስ ምን ያህል እርግጠኛ ነህ? እንግዲህ ባለቤቴ ውጪ ከሌላ ሰው ጋር እያየች ይመስለኛል ብለሃል እና አሁን ደግሞ አረገዘች እያልከኝ ነው እና እርግጠኛ ያንተ ልጅ እንደሆነ አሁን እርግጠኛ ነህ? አዎ ማለት ይኸውልህ አሁን በፊት ከኔ ውጪ ምንም ነገር እንደማታውቅ አውቃለሁኝ በእርግጠኝነት የምነግርህ። በዚህ ምንም በነገራችን ላይ በጣም የምወዳት ባለቤቴ ከዚህ ከሴክሹዋል ነገሩ ውጪ እኔና እሷ በሌላ ምንም የሚያጣላንም የሚያደባብረንም ነገር የለም። በቃ በጣም የምንዋደደው። ሰራተኛዋ ያው መሀል ላይ የተፈጠረ ነገር ነው ብያለሁ። ባለቤቴን ግን በደንብ ነው ማምናት። ከዚህ ሰውዬ ጋር የነበረችበት ይሄ 1 ወር ታይም ነው። እሷ ግን አሁን የ4 ወር ነፍሰ ጡር ከሆነች ያው ከኔ ነው ኦብቪየስሊ የሚታወቅ ነገር ነው። ሰራተኛችን ግን በቃ ያው ሀፕን ያደረገ ነገር አክሲደንት ነው። በቃ ስንት ወር ናት ሰራተኛ? እሷ ኦልሞስት ወደ 1 ወር ከ15 ቀን አካባቢ። በጣም ከባድ ነገር ነው እየነገርከኝ ያለኸው። በጣም እና አሁን እንድናደርግልህ የፈለግከው አሁን ለባለቤት እንድንነግራት ነው የፈለግከው ስለ ሰራተኛ? አዎ በቃ ማለት እንደው ከተቻለ እዚህ ብትጠሯትና ብትመጣ፣ ካልሆነ ደግሞ ባለችበት ቦታም ቢሆን ሄዳችሁ ወይ የሆነ ነገር ብታደርጉልኝ በቃ ወይ እንዲነገራትና ይቅርታ ለመጠየቅ የሚከብድ ነገር ስለሆነ ይቅርታ ብታደርግልኝ ደስ ይለኛል። ግን በቃ እሷ ፊት ቆሜ ይቅርታ ማለት ወይ መናዘዝ እፈልጋለሁኝና በቃ አላውቅም ብቻ ምን ማድረግ እንዳለብኝ ግራ ስለገባኝ ነው የመጣሁት። ችግር የለውም። እሷን የማግኘት አጋጣሚ ካለ እሷን እናገኛታለን ወይ ደግሞ እዚህም ጠርተናት የምትመጣ ከሆነ እዚህም ጠርተናት እንድናዋራት አንተም እንድትነግራት እናደርጋለን። ግን እስቲ ከሷ ጋር ያለ ግንኙነት እንዴት ነው? ወደ መጨረሻ አካባቢ እንግዲህ እየነገርከኝ እንዳለ ሻክሯል ግንኙነታችን። አንተም በዛ ምክንያት ነው እንዲህ ከሰራተኛችሁ ጋር የተኛው እንደነገርከኝ ከሆነ እና አሁንስ እንዴት ነው ከባለቤት ጋር ያለ ግንኙነት እንዴት ነው? ንገረኝ እስቲ። በቃ አሁን ኦልሞስት እንደተለያየን ምናምን ቁጠረው ማለት በቃ ተራርቀናል። አንድ ቤት ውስጥ እየኖርን ተራርቀናል። በቃ ማለት ያው እንደነገርኩ ነው። እኔም ከሰራተኛ ጋር እንትን እያልኩ ነው፣ እሷም እዛ ከሌላ ሰው ጋር ምናምን እንጂ እያደረገች ነው ምናምን። በመሀል የተፈጠሩት ነገሮች፣ መሸካከሮች፣ ግጭቶች ምናምን አሉ። አንድ ቤት ነው የምንኖረው፣ ግን እንደ ደባል ነው እንጂ የምንኖረው እንደ ባልና ሚስት አይደለም። በጣም ከባድ ነው እና በዚህ ሰዓት በዚህ አሁን እንደዚህ በተራራቃችሁበት ሰዓት ይህን ነገር መንገር አሁን ተገቢ ነው ብለህ ታስባለህ? ምናልባት መጀመሪያ ፍቅራችሁን ለማስተካከል መሞከር አይሻልም? አሁን ምንድን ነው መሰለህ እንደሱ አይነት ነገር ውስጥ ለመግባት መጀመሪያ ሁለታችንም የሰራነውን ስህተት አምነን መቀበል አለብን። በተለይ ደግሞ እኔ የሰራው ስህተት ስላለ በእሷ በኩል ያለውን ነገር አላውቅም። እሷ እንግዲህ ስህተት ሰርቻለሁ ብላ ምንም ስለማላውቅ እኔ ግን ስህተት ሰርቻለሁ። ስለዚህ መጀመሪያ እኔ ጋር ያለውን ነገር ማስተካከል አለብኝ። እኔ ቢያንስ ይቅርታ መጠየቅ አለብኝ። ከዛ ደግሞ እዚህ ጋር ደግሞ ሰራተኛዋ አርግዛብኛለች ያለችው እሱን ማስተካከል አለበት መጀመሪያ እኮሽ። አሁን ባለቤትህን እዚህ አምጥተናት ሆነ ወይ ደግሞ እዛ ሂደን አናግረናት እሷ ፍቃደኛ ከአንተ ጋር ለመሆን ፍቃደኛ ብትሆን፣ ሰራተኛዋስ እንዴት ነው? ከሰራተኛው ጋር ያላችሁት ነገር እንዴት ነው ለማድረግ ያሰብከው? ምን መሰለህ እኔ አሁን እንደዚህ አይነት ነገር ስለተፈጠረ ከሰራተኛዋ ጋር ተደናግጬ ወይ ምናምን ብዬ እንደዚህ ልጅ ታስወጣ ምናምን አለልም። ምክንያቱም አንደኛ በሃይማኖትም የሚደገፍ ነገር አይደለም፣ አይፈቀድም። ህሊናዬም ራሱ አይፈቅድልኝም እንደዚህ አይነት ነገር እንድታስወጣው ቢፈልግ ኖሮ ደግሞ እናንተ ጋር አልመጣም ነበር። እዛው ቤቴ የሚጨርሰው ጉዳይ ነው። ገብቶሃል? ነገር ግን ከባለቤቴ ጋር እንደው እናንተ በተቻለ መጠን እንድንነጋገር ብታደርጉንና ብንስማማ ልጁ እንዲወለድ ፈልጋለሁ።
ከሰራተኛ የተረገዘው ልጅ ይወለድ። ከዛ ግን ልጁን እኔ ማሳደግ እፈልጋለሁ። ሚስቴም ከፈቀደችልኝ እንደው ቤቴ ውስጥ ባሳድገው ደስ ይለኛል። እሷን ደግሞ ባለችበት ቦታ ቤተሰቦቿ ጋርም ሄደች የትም ሄደች የሚመቻት ቦታ ሆና እሷን ደግሞ ሰፖርት ለማድረግ በገንዘብም በምንም በምችለው አቅም እኔ ፈቃደኛ ነኝ። ልጁን ግን ማሳደግ እፈልጋለሁኝ። በጣም መልካም ሀሳብ ነው፣ በጎ ሀሳብ ነው። እኔ እንደውም አንተ እንደውም ተደናግጠህ ብዙ ሰዎች እንደሚያደርጉት ልጁ ይውረድልኝ የምትል መስሎኝ ነበር። እንደውም አንተ በጣም ጥሩ ውሳኔ የወሰንከው በጣም ነው ማደንቀህ። እንደውም በዚህ ሰዓት ልንገርህ ብዬ ነው። እና አሁን ደግሞ እሷ መጣም እሷን ወይ እዚህ እናገኛትና እሷ የምትለውን እንሰማና ያው እሷ የምትወስነውን ነገር መወሰን ትችላለች። አንተም መናገር ያለብህን ነገር ትነግራታለህ ማለት ነው፣ ሁሉን ነገር። እና አሁን እዚህ በደውልላት አሁን ትመጣለች። የምትመጣ ይመስለኛል። ደውዬ ቼክ ላድርጋት። እስቲ ደውልላት እስቲ። እሺ ሄሎ ሄሎ፣ ፍቅር እንዴት ነሽ? አለሁልህ። እንዴት ነህ? አለሁ። የት ሆነሽ ነው? ስራ ነኝ። ምን ነው? ኦኬ። ትቆያለሽ? ቅርብ ሰዓት ነው የምትወጪው? ትንሽ ቆያለሁ። ምን ነው የሆንከው ነገር አለ? ድምፅ ልክ አይደለም። አይ ደህና ነኝ። የሆነ ጉዳይ የሆነ ቦታ ባገኝሽ ደስ ይለኛል። ላወራሽ ፈልጋለሁ እና የሆንከው ነገር አለ? አባ አይ ደህና ነኝ። እንዲሁ ውጪ እንድናወራ ፈልጌ ነው። ቤት ለማውራት ስላልተመቸኝ የሆነ ቦታ ልጠብቅሽ። የት ነህ? ሎኬሽን ልላክልሽና ግን ፈጠን ብለሽ ነው እሺ? ኧረ እመጣለሁ፣ ችግር የለውም። አስቸኳይ ስለሆነ እሺ። ምንም አልሆንክም ግን አንተ ደህና ነህ? ኧረ ደህና ነኝ፣ የምር ደህና ነኝ። በቃ ልክልሻለሁ ሎኬሽን አሁን ውጪ። እሺ ከቻልሽ እሺ። ኧረ እመጣለሁ፣ ቶሎ ላክልኝ በቃ። እሺ 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 ቶሎ። ግንኙነታችሁ እኮ አሁን ስልክ ሳየው በጣም መልካም ነው የሚመስለው። አይ ነገርኩህ እኮ በቃ በመሀላችን ምንም አይነት ችግር የለም። ሌላ የምር ነው የምወዳት፣ እሷም የምር ነው የምትወደኝ። በቃ የምር ነው የምንዋደደው። በቃ ያለው ችግር ያልኩህ በቃ ጉዳይ ብቻ ነው። ከዛ ውጭ ሌላ ምንም አይነት ችግር በመሀላችን የለም እኮ። ያው እንግዲህ ተመልካቾቻችን እንግዲህ የአብርሃም ባለቤት እመጣለሁ ብላለች። እንግዲህ እሷ ደግሞ መጣ የሚፈጠረውን ነገር አብረን የምናየው ይሆናል። ተከታተሉ። ያው እንግዲህ ተመልካቾቻችን የአብርሃም ባለቤት እዚህ ስቱዲዮ ተገኝታለች። እስቲ ከሷ ጋር የሚሆነውን ቆይታ ደግሞ ተከታተሉት። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እስቲ በመጀመሪያ ራስሽን ለተመልካቾቻችን አስታውቂልን። እሺ፣ አመሰግናለሁ። ግን ካሜራ ምናምን አልገባኝም ምን እንደሆነ። ያው ካሜራው ያው አንዳንድ ማህበረሰቦች አሉ፣ ወጣቶችም አሉ ከእናንተ ታሪክ የሚማሩት ነገር ካለ ብለን ያስቀመጥነው ነገር ነው እንጂ ሌላ ነገር አይደለም። እሺ፣ ራሄል እባላለሁ። የአብርሃም ባለቤት ነኝ። እሺ ራሄል፣ እስቲ እንዴት ነው እስቲ ስለ ራስሽ ስለ ህይወትሽ እስቲ አንዳንድ ነገር በይኝ እስቲ። ያው የመንግስት መስሪያ ቤት ነው የምሰራው። በአንድ የመንግስት መስሪያ ቤት ተቀጥሬ ነው የምሰራው። ልጅ አልወለድኩም፣ ግን ያው እርጉዝ ነኝ አሁን። ሌላ ምን ልንገር? እስቲ እንዴት ነው ከአብርሽ ጋር የተገናኛችሁት? እንዴት ነበር ከሱ በፊት የነበረሽ ግንኙነት? እስቲ ሁሉንም ነገር ንገረኝ እስቲ። ከአብርሽ ጋር የተገናኙት በአጋጣሚ ነበረ። እንደ አጋጣሚ ሆኖ ደግሞ ከሱ በፊት ትዳር ነበረኝ። ከአንድም ሁለቴ ምናምን አግብቼ ነበር የፈታሁት እና ያው እያንዳንዱን ነገር ነግሬው ስለነበር በደስታ ነው የተቀበለኝ። ግልጽ ሆኜ ስላወራሁትም ነው መሰለኝ ምንም አልተቃወመኝም። ያለውን ነገር አውርቼው ግልጽ ሆኜ ተናግሬ በደስታ ነው የተቀበለኝ እና ከሱ በኋላም በሰላም ነው የምንኖረው ከአብርሽ ጋር እግዚአብሔር ይመስገን። እንዳልኩ እርጉዝ ነኝ አሁን ከሱ እና ከሱ በፊት በነበረኝ ትዳር ብዙም ደስተኛ አልነበርኩኝም። ማለት በቃ በግል ጉዳይም እንትን ብዙም ደስተኛ አልነበርኩኝም እና አልተግባባንም። በዛ ሳንግባባ ስንቀር ደግሞ ተፋታን። እግዚአብሔር ደግሞ አብርሽን ለእኔ አረገልኝና አብርሽን አግብቼው እየኖርኩኝ ነው እንግዲህ እግዚአብሔር ይመስገን። እሺ ከዚህ ከመምጣትሽ በፊት ደግሞ ስራ ላይ ነኝ ብለሽ ነበር እንግዲህ ለባለቤትሽ እና ምንድን ነው የምትሰሪው ስራ? ያው እንዳልኩ አንድ መንግስት መስሪያ ቤት ተቀጥሬ ነው የምሰራው። እንትን ነኝ፣ ካሸር ነኝ እና በጣም ደንግጬ ነው እንደውም የመጣሁት። አሁን ሳየው ተረጋግቶ እንትን ብሏልና ፈልግሻለሁ ወዲያው ስለ አብረን ነበርን ጠዋት ስንለያይ ምናምን እና ወዲያው ፈልግሻለሁ ሲለኝ ያመመው ሁሉ ነበር የመሰለኝ እና በጣም ደንግጬ ነበር ሲደውልኝ። መጥቼ ሳየው ግን ያው ደህና እንደሆነ እያየሁኝ ነው እና ስራዬንም ጥዬ ነው የመጣሁት። ያለ ሰዓት መውጣት አልነበረብኝም። በጣም ስለተጨነቅኩኝ ነው በሱ ጉዳይ ጥዬ የመጣሁት
ካሸር ነኝ አንድ መስሪያ ቤት ላይ። ከአብርሃም ጋር እንዴት ነበር የተገናኛችሁት? እስቲ ያንን አጋጣሚ ታስታውሺው ከሆነ እስቲ ንገሪኝ፣ አጫውቺልኝ ለተመልካቾቻችን። እሺ ያው ከአብርሽ ጋር በአጋጣሚ ነው የተገናኘ ነው ብያለሁ። የሆነ ካፌ ቁጭ ብዬ ነበረ በአጋጣሚ በቀኑ በጣም ከፍቶኝም ደብሮኝም ስለነበር ብቻዬን ነበረ ቁጭ ያልኩትና ረጅም ሰዓት ብቻዬን ቁጭ ካልኩኝ በኋላ አብርሽ ከሩቅ ነው እያየኝ ነበረ ለካ እና ሁኔታዬ ስላላማረው የሆንሽው ነገር ካለ ብሎ መጥቶ አናገረኝ። ከዛ መጥቶ አናገረኝና እኔም በቃ ሆድ ብሶኝም ስለነበረ ከዚህ በፊት እንዳልኩ ያለፈው ታሪክ አለ ያም ስለነበረ በቃ ምን ሆነሽ ነው ብሎ ሲጠይቀኝ ማወራውን ሰው አገኘው የሆነ የውስጤን ብተነፍስለት ቀለል ይለኛል ብዬ ስላሰብኩ የመጀመሪያ ቀን ልክ እንደተገናኘ ምን ሆነሽ ነው እህት ምናምን ብሎ እንደጠይቀኝ ቀን ነው ሁሉም ነገር የተናገርኩት እና ነገርኩት ያለውን ነገር እንደዚህ ነበርኩኝ እንደዚህ ሆኜ ነበረ። አሁን ላይ ኑሮ በጣም ከብዶኛል። ህይወት እንደማስባት አይደለችም እንደማስበው እየኖርኩ አይደለም ብዬ እያንዳንዱን ነገር አጫወትኩት። በቃ አይዞሽ ነው ያለው ከዚህ በኋላ እኔ ያለሁኝ እየተገናኘን ሻይ ቡና እንላለን የምፈልጊው ነገር ካለ እኔ ያለው ምናምን ነገር አለኝ። ከዛ እሺ አልኩት። የዛነት ሻይ ቡና ብለን ተለያየን። ስልክም ተቀያየርን። ሸኘኝ እስከ ቤቴ ምናምን። ከዛ በኋላ በቃ መደዋወል ጀመረን። ያዋራኛል። የምፈልገው ነገር ካለ በቃ በግልጽ ጠይቀዋለሁ። እንደ ጓደኛም ምንም ከልክሎኝም ምንም ነስቶኝ አያውቅም። በጣም የቅርቤ ሰው በጣም የማውቀው ሰው ነው ብታይ የሆነብኝ እና በጣም ብዙ ጊዜ ቆየን እንዲህ ወደ ፍቅር ሳንገባ ማለት ነው። ከዛ የሆነ ጊዜ ላይ የፍቅር ጥያቄ ያቀረበልኝ ማለት ነው። እኔ እንደውም አልጠበቅኩኝም ታውቃለህ። ያለፈውን ማንነቴን ያለፈውን ታሪኬን ከነገርኩት በኋላ ለእንደዚህ አይነት ነገር ያስበኛል ብዬ አላሰብኩኝም። እና በቃ ባወራናቸው በተገናኘንባቸው አጋጣሚዎች ደስ የሚል ሰው ሆንኩበት መሰለኝ። እንደሚወደኝ ነገረኝ። የፍቅር ጥያቄ ያቀረበልኝ። እኔም ደግሞ በጣም በተቀራረብን ቁጥር ወድጄው ነበር። እውነት ለማውራት ከሱ መጣ እንጂ ጥያቄው እኔ ልብ ውስጥም ፍላጎት ነበረ በጣም ግን ያለፈው ነገር ስለሚይዘኝ ምን ብዬ ነግሬያለሁ። አንደኛ አግብቻለሁ ከዚህ በፊት ከአንዴም ሁለቴ ብዬ እና እንዴት ብዬ ወድጄሃለሁ ልለው እችላለሁ? ምክንያቱም በቃ ደስ አይልም። ትዳር ነበረኝ እሱ ደግሞ ገና ያላገባ ሰው ነው። ደስ አይልም ብዬ እየወደድኩትን በውስጤ በቃ ይሄን ሰው ማውጣት ስለሌለብኝ ቢያንስ እንደ ጓደኛ አብሬው መሆን እችላለሁ ብዬ የውስጤን ስሜት ሳልናገር ዝም አልኩኝ። እንደ አጋጣሚ ደግሞ እሱ ለእኔ ያለውን ስሜት ነገረኝ ማለት ነው። አልጠበቅኩኝም በታምር እንደዚህ አይነት ጥያቄ ለኔ ያቀርብልኛል ብዬ በጣም አላሰብኩም። ብታይ መልካም ሰው ነው። በጣም መልካም ሰው ነው ከምል በላይ እና እንደዛ አይነት ጥያቄ ሲያቀርብልኝ በቃ ምን ልመልስለት እንትን እንዳልኩ ራሱ ግራ ገባኝ። በጣም የሚገርም ሰው ነው እና እንደዚህ በቃ ካንቺ ጋር ህይወቴን መቀጠል ፈልጋለሁ ወድጄሻለሁ ምናምን ነገር ሲለኝ አላመንኩኝም። የምርህን ነው ብዬ በጣም ተደጋጋሚ ነው የጠየቅኩት። ያው እኔ ውስጥም ፊሊንግ አለ ብዬ ካለውና ከዛ ነገርኩት። እኔም እኮ እንደዚህ ስሜት አለኝ ላንተ፣ ግን ያለፈውን ነገሬን ስለነገርኩ እንደዚህ አይነት ስሜት እኔ ላይ ለማለት ለኔ ይኖርሃል ብዬ አላሰብኩኝም። ለዛ ነው ዝም ያልኩት እንጂ እኔ እፈልግሃለሁ በጣም እንዳንተ አይነት ሰው በህይወቴ ገጥሞኝ አያውቅም። ከአንተ ጋር ቀሪውን ዘመኔን ብኖር ደስ ይለኛል አልኩት። በቃ ከዛ በኋላ ብዙም አልቆየንም፣ አብረን መኖር ጀመርን ማለት ነው። እኔም ተከራይቼ የነበረ የምኖረው አንድ ላይ መኖር ጀመርን። ከዛ አንድ ላይ መኖር ጀመርን። ደስ የሚል ፍቅር ነው ያለን ሁለታችንም። በጣም የሚወደኝ በጣም የሚያከብረኝ የሚጨነቅልኝ የሚያስብልኝ ሰው ነው። እግዚአብሔር ይመስገን። ካለፈው ሰው ማለት ከዚህ በፊት ባለፈው ህይወቴ ያላገኘሁትን ነገር በሱ እያገኘው እየካሰኝ ነው እና ፈጣሪ እንዳልኩ ብያለሁ። 2 ትዳር ነበረኝ ግን እርጉዝ አልነበርኩኝም። ከነሱ ጋር በነበረኝ ግንኙነት አንድም ቀን እርግዝና ተፈጥሮ አያውቅም። ሁለቱም በነበሩ ጊዜ ግን ከአብርሽ ጋር ከሆንኩኝ በኋላ እርግዝና ተፈጠረ። በቃ እግዚአብሔር ለኔ ያዘጋጀው ሰው ነው ማለት ነው። ጊዜውን እየጠበቀ ነበር ይሄ ነገር ብዬ አሰብኩኝ። እግዚአብሔር ይመስገን በጣም መልካምና ጥሩ ሰው ነው። ለኔም ለቤቴም ጥሩ ሰው ነው። ያው እየኖርን ነው በደስታ። እስቲ አሁን እየነገርሽኝ እንዳለው 2 ትዳር ይዣለሁ ብለሽኝ ነበር እና እስቲ በመጀመሪያ እስቲ ከሁለቱም ትዳሮች ጋር ምን ያህል ጊዜ እንደቆየሽ ከሁለቱም ጋር ብትነግረኝና እንግዲህ ደግሞ በማህበረሰባችን እንግዲህ ሴት ልጅ 2 አግብታ ስትፈታ እንግዲህ በጣም ከባድ ነው። ማህበረሰባችንም ቤተሰብሽም አለ እና ቤተሰብም ካለሽ ምን እንዳረጉ ምን አይነት ነገር እንዳሉሽ ብትነግረኝ በዚህ አጋጣሚ ደስ ይለኛል። እውነት ለማውራት ከነሱ ጋር ያን ያክል አልቆየሁም። አመት አልሞላኝም። ከሁለቱም ጋር ስኖር አመት አልሞላኝም። በ6 ወር በ7 ወር ምናምን ነው የምንፋታው የነበረው። እኔ እንደውም ከኔ ነው ብዬ አስብ ነበር አንዳንዴ። ግን ደግሞ
መጀመሪያ ከኔ ጥፋት ነው በቃ ምናምን ብዬ አስቤ ነበር። እኔ ጥፋተኛ ብሆን ሰው እኔ ጋር አይመጣም ነበር። ደግሞ ያው እንዳልከው ማህበረሰቡ አለ፣ አንቺ ገፊ ትባላለህ። በቃ ብዙ ነገር በጣም ብዙ ስም ነው የሚሰጥህ ማህበረሰቡ። ውስጥ ምን እንደተፈጠረ እኮ ሰው አያውቅም፣ ግን በጣም ብዙ ስም ነው የሚሰጥህ። የመጀመሪያው ትዳሬን 6 ወር ምናምን ነው የቆየ ነው። ከዛ ተፋታን፣ አልተስማማንም። በቃ ከዚህ በላይ መቀጠል እንደሌለብን አወራን፣ ተፋታን። ሁለተኛውንም ትዳሬን እንደዛው የሆነ ከ6 ወር ከ7 ወር ያላለፈ ግንኙነት ነበረን። እኔ እንደውም ከዛ በኋላ በቃ ከዚህ በኋላ በቃኝ፣ ምንም አይነት ትዳር አልፈልግም፣ ዝም ብዬ እኖራለሁ ብዬ ነበር ያሰብኩት። ያው ማህበረሰቡም አለ፣ ስትገባ ስትወጣ የሰው አይን ይገርፍሃል፣ ይጠቋቆሙባል። እቺ ያያችኋት 2 ጊዜ እንትን ምናምን ነው የሚልክና ለሰው ለኔ አይምሮ የሚጠነቀቅ ሰው አልነበረም። እንዳልኩ ቅድም ቁጭ ብዬ በጣም ከፍቶኝ ነበር። ይዛኔ ነው የመጣው ምናምን ብዬሃለሁ አይደለ? በቃ በጣም ብዙ ነገር ተብዬ ደክሞኝ ተከራይቼ ከምኖርበት ቤት ሁሉ አንፈልግም፣ በቃ ውጪልን፣ እኔ ልጆቼ ካንቺ ምን ይማራሉ ተብዬ እስክወጣ ድረስ ቤት ፈልጌ አጥቼ በቃ አንቺንማ እናከራይሽም እስክባል ድረስ ማለት ነው። እና በጣም ብዙ ነገር ደርሶብኝ በጣም በቃ በህይወቴ በጣም ከባድ ጊዜ አሳልፌ ነው እሱን ያገኘሁት። እና ያ ነገር አለ፣ ቀላል ሆኖ አይደለም። በጣም ብዙ ነገር ተፈጥሮ ነው በህይወቴ እዚህ የደረስኩት። እና በቃ እንደዛ እየሆንኩኝም ግን እግዚአብሔር ይመስገን እየኖርኩኝ ነበረ። እሱን ካገኘው ደግሞ በኋላ በጣም የመኖር ፍላጎት የጨመረ እንዲህ ነበር እንዴ እስክል ድረስ ማለት ነው ሆኖኝ ነው ከዚህ በፊት የነበረኝ ህይወት እንደዚህ እንትን የሆነብኝ ብዬ እስካስብ ድረስ ነው የነበረው። እና ያው ሰው አይጠነቀቅልህም፣ ምን እንደተፈጠረ አያውቅም፣ ምን እንደሆነ አያውቅም፣ ግን ሊፈርድ ነው የሚቸኩለው። እና በዚሁ አጋጣሚ ግን አትፍረዱ። ሰው አለ የራሱ የሆነ ችግር አለበት፣ ለሰው አውጥቶ የማይናገረው። ለሰው ቢነገር ይሄ ችግር እንደዚህ ነው ብለህ ብታወራ ለሰው የሚስቅብህ ወይ ደግሞ እንዲህ አይነት ነገር አለ እንዴ ብሎ ሊሳለቅብህ ይችላል። አንድ ሰው የራሱ የሆነ ችግር አለው። በቃ ሰዎች ነን፣ የራሳችን የሆነ ችግር ይኖራል። ለሰው አውጥተን የማንናገረው፣ መናገር የማንችለው፣ በቃ አለ አይደለ መናገር የማይገባን ነገር አለ። እና ያን ይረዳ ሰው። ሁሉንም ነገር ካላወቅን አትበሉ በሰው ህይወት ገብታችሁ እንዴ። በጣም ከባድ በጣም ስለሚከብደኝ ነው የሰው ነገር እንደዚህ እያልኩ ያለሁት። እና እባካችሁ በሰው ህይወት እየገባችሁ የሰውን ህይወት እንኑርለት አትበሉ። በዚሁ አጋጣሚ ያው ለትምህርት ነው ስላልከኝ ነው እንደዚህ እያልኩ ያለሁት። የሰውን ህይወት ለመኖር አይሞክሩ፣ የራሳቸውን ኑሮ ይኑሩ። በቃ ሰው የራሱ የሆነ የሚያስታምመው የራሱ የሆነ ህመም አለው እያንዳንዱ ሰው። እና ያን ነው ልልህ የምችለው። መልካም። አሁን እዚህ የጠራንሽ እንግዲህ አብርሃም አንድ ነገር የደበቀው ነገር ስላለ እሱን ነገር ለአንቺ መናገር ስለፈለገ ነው እዚህ በዋነኝነት አንቺን የሚጠራንሽ። እሱን ነገር ደግሞ ከኔ ጋር አብሮ ሆኖ ለመናገር ስለፈለገ ነው። እንግዲህ የሚነግርሽ ይሆናል። አብርሃም እስቲ ንገራት እስቲ። ያውማ እንግዲህ እኔ ይህን ነገር ለመናገር ራሱ በጣም እየቀፈፈኝ ነው የምነግርሽ። መናገር ስላልቻልኩም አቅም ስላነሰኝ ነው እዚሁ እነሱ ጋር የመጣሁትና ከሁሉም በፊት ግን እንድትረጅልኝ የምፈልገው ነገር ያው እንደምወድሽ ነው። ሁሌም እንደምወድሽ ታውቂያለሽ እና አሁንም እንደምወድሽ ምንም የተቀየረ ነገር እንደሌለ እንድታስቢ ይፈልጋሉ። ምንድነው ግን ምንድነው መሰለሽ በቃ ያው ታውቂያለሽ በመሀላችን ያለውን ችግርና ብዙ ችግሮች ነበሩ ለበርካታ ዓመታት አብረን ስንኖር ማለት ነው። ያው እየተቻቻልን ብንመጣ እና በመሀል እንደዚህ አሁን መጨረሻ አካባቢ ደግሞ የተፈጠሩ ነገሮች አሉ አንቺ ምን የምናውቃቸውና ትንሽ መራራቆች በመካከላችን ተፈጥሮ ነበር። አንቺም ደስተኛ ባልነበርሽበት ምክንያት ከኔ ውጪ ሌሎች ነገሮች እንትን ብለሻል። እሱ እኮ ሚዲያ ላይ የሚወራ ነገር አይደለም። ገብቶኛል። ግን ያው የኔም ደግሞ የምነግርሽ ነገር ስላለ ተያያዥነት ስላለው ብቻ ትንሽ አዳምጪኝና እኔ እናንተ ግን እንደዚህ ካሜራ አስቀምጠን ተደባብቀን የምናውቅ ሰዎች አይደለም። እሱም ማድረጉን ፈልጊው ሳይሆን በቃ ይሄን ነገር በራሴ ልነግርሽ ስለማልችልና በቃ መፍትሄ ስላጣሁለት አትሊስት እነሱ የተወሰነ ያግዙኛል ብዬ ስላሰብኩኝ ነው። ምንድነው በቃ የሆነ በመሀል የተፈጠረ ነገር አለ። በቃ አንቺም ከኔ ጋር አልነበርሽም። ሞስት ላይ 1 ወር ምናምን አካባቢ በራስሽ መንገድ ደስታን ለማግኘት ጥረት እያደረግሽ በነበረበት አጋጣሚ እኔም ደግሞ ያው ሰው ነኝና ተሳስቻለሁኝና በቃ እሱን ልነግርሽ ፈልጌ ነውና አልገባኝም። ያው በቃ ማለት አንቺ ጊዜ እየሰጠሽኝ አልነበረም፣ ትተሽኝ ነበረ ቤት ውስጥ ምናምን እኮ ከምን አንፃር እንደሆነ እኮ ታውቃለህ እኮ ገብቶኛል እኮ። በዛ አጋጣሚ ደግሞ እኔ ነገሮችን መፍታት አልቻልኩኝም። በቃ ተሳሳትኩኝና ከሰራተኛችን ጋር ያልሆነ ነገሮች ተፈጠሩ መሀል ማለት ነው እኮ። ከሰራተኛችን ጋር ማለት አብራን ከምትኖረው ሰራተኛችን ጋር ነው። አንተ እየቀለድክ ነው እንዴ?
ተረጋግተሻል? ምንድነው መረጋጋው? እየነገርከኝ ያለው እኮ የሚያረጋጋ ነገር አይደለም። እየቀለዳችሁ ወይ ፕራንክ ምናምን የሚባለውን ነገር እያደረጋችሁ አይደለም አይደለ? ማንም እኮ የሆነ ነገር ተሳስተሽ አልፈሻል አይደል እንዴ? የኔና ያንተ እኮ ጭራሽ የሚገናኝ ነገር አይደለም እንዴ? አጠገባችን አልጋይ ላይ ነው ማለት ነው እንደዛ ስትሆን የነበረው እኮ። እሱ ልክ ነው እያልኩ ሳይሆን እኔ ለይቅርታ ነው የጠየኩሽ። ምኑ ነው ይቅርታ ማለት ነው? በቃ እኔ ከሰራተኛዋ ጋር ተሳስቻለሁ። ዝም በል አታውራ። በቃ ዝም በል በኔ ፊት አታውራ። ወይኔ እንዴ ለምን አትረጋጊ? ምኑን ተረጋጋው? በቃ እንዴ የኔና ያንተ አንድ ነው። ያንቺ መሳሳት ነው እኮ እኔን እንድሳሳት ያደረገኝ። ኧረ በእናትህ ዝም በል እስኪ እፈርት። እኔ እንደን ነገር ስታወራ አንቺ ስንት ዘመን አልቻልኩሽም እንዴ? እኔ ሰባዘባ ዙር በቃ ማይወራ ነገር አታውራ። እዚህ ጋር ማይወራ ነገር አታውራ። እንዴ ምን ሆነሃል? ዝም በል በቃ አታውራ። ታዲያ ለምን ታጋነኝ? በቃ አታውራ። ዝም በል ነገር ይቀጣ ያልኩሽ እኮ ነው። በቃ አታውራሽ። ለኔ ታውራ አንቺ ማጥፋትሽ ነው እኮ እኔ እንዳጠፋ ያደረገኝ አይደል? አንቺ ፊት ባትነሽ ኖሮ አንቺ ወደ ውጪ ባትመለከቺ ኖሮ እኔ እንደዚህ አይነት ስህተት ውስጥ ገባ ነበር። በቃ አታውራ። እንዴ አንተ ነገር አታውራ። ለዚህ ደግሞ በቃ ስህተቴን አውቄ ይቅርታ እየጠየቅኩሽ ለምንድን ነው የሆነ በጣም ኦቨር ሪአክት የምታደርጊው? እንዴ ደግሞ ጭራሽ እኔን ትናገረኝ ትሞክራለህ? ሪአክት እያደረግሽ ምናምን ብለህ ታዲያ በጣም አጋነንሽው እኮ ነው። አጋነንኩት አይደል? ሙሉ ችዬሽ አልኖርኩም። በቃ አታውራ። እንዴ አይነት ነገር እንዴ ምን ሆነሃል? አታውራ። 4 ዓመት ሙሉ እኔ ታግሼሽ አልኖርኩም። እንዴ ትዳሬ እንዳይፈርስ እንዳይበጠበጥ ብዬ ዛሬ እቺን እንትን አለ ብለሽ ነው አንቺ እቺን እንትን አለ። በቃ ዝም በል አታውራ። እንዴ አይነት ነገር በኔ ፊት አይ እኔ እኮ ይልሽ አሁን እኔ እየነገርኩሽ ያለሁት እንደዚህ እንድንጨቃጨቅበት ምናምን አይደለም። በቃ ለይቅርታ ነው እየነገርኩሽ ያለሁት። ወላ ዘመን ታግሼሽ መኖሬን ራሱ ማሰብ አለብሽ። በቃ በእናትህ ደግሞ አንተም ታወራለህ አፋልኝ ብለህ እንደ ወንዶቹ ጀብድ ሰራ። በቃ ልታወራ ነው? ምንም እኮ አድርገህልኝ አታውቅም። እኔ እንደውም 3 ዓመት ቻልኩሽ ትለኛለህ። እኔ ቻልኩ እንጂ እንዴ የምፈልገውን ያክል እኮ እያስደሰትከኝ አልነበረም። ግን ከጎን ያለ መልካምነት ለአንተ ያለኝ ቦታ ያዘኝ እንጂ ምንም የፍላጎቴን አንድ ቀን አድርገህልኝ ታውቃለህ? እስቲ እኔ መች ነው በአንተ በቃ ተደሰትኩ ዛሬ ደስ አለኝ ብዬ የማውቀው? ልታወራ ትሞክራለህ እንዴ? አንተም ለምን መጥፎ ነገር እንዳወራ ትፈልጋለህ? ቆይ ጭራሽ ጥፋቱን ወደ እኔ ታመጫዋለሽ። ደግሞ በቃ ጥፋተኛ ነህ። አንቺ ሳምንቱን ሙሉ ምንም እንኳን ደስ የማይልሽ ሴትዮ ጭራሽ ወደ እኔ ጥፋቱን ታመጫ። በቃ እንኳን ደግ አደረግኩኝ። ግን እኮ አንተም አንድ ቀን አስደስተኛ አታውቅም። በትክክል ደግሞ ታወራለህ 7 ዙር ምናምን ነገር። አቅም ያለ ሰው ብትሆን አትሄድም ነበረ?